ይላል የሰራዊት ጌታ እግዚአብሔር እያለ ይናገራልና እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። ባይዘይ ከዚህ ቃል በኋላ እግዚአብሔር ይህን ቃል ተናግሮ ለ400 ዓመታት ዝም ብሏል እና 400 እግዚአብሔር ያልተናገረበት ያልተገለጠበት የእግዚአብሔር ፕሬዘንስ የሌለበት ነቢያት ያላወሩበት የእግዚአብሔር ፈቃድ በኤፉድ በተለያየ ነገር ያልተገለጠበት ራእይ ያልታየበት 400 የጨለማ ዓመታት ተስተናግደዋል። ከዚህ ቃል በኋላ እግዚአብሔር መልእክተኛዬን እልካለሁ ብሎ በትልቁ ጠፋ ረዥም ዘመን እና በጣም አስቸጋሪ ወቅት ነበረ እና የዛን ጊዜ የነበሩ ሰዎች እንዴት እንዳለፉ በጣም በእውነት ያሳዝነኛል። 400 ዓመት ማለት በጣም ብዙ ረዥም ጊዜ ነው እና ወደ 5-6 ትውልድ የእግዚአብሔርን ቃል ሳይሰማ የእግዚአብሔር ክብር ሳይገለጥ የእግዚአብሔር ድምፅ ሳይገለጥ የጨለማን ዓመታት አሳልፈዋል እና መጽሐፍ ቅዱስ ብሉይ ኪዳን ዘፍጥረት ላይ በገነት እንደጀመረ የእግዚአብሔር ቃል ይናገራል እና በገነት ነው፣ በልምላሜ ነው። ኃጢአት አልነበረም። የእግዚአብሔር ድምፅ ነበረ። እግዚአብሔር ያወራ ነበረ ከፈጠረው ሰው ጋር። እግዚአብሔር ከፍጥረት ጋር ያወራ ነበረ። እግዚአብሔር እነዛ ነገሮች ሁሉ መልካም እንደሆነ ያይ ነበረ። የእግዚአብሔር ፕሬዘንስ ነበረ። ገነት ነው እና ኃጢአት ወደ ዓለም ገባ ይላል መጽሐፍ ቅዱስ ዘፍጥረት 3 ኃጢአት ወደ ዓለም እንደገባ አዳም እንደሳቱ እባቡ እንዳሳታቸው ይናገራል እና ሮሜ 5 ላይም ኃጢአት ወደ ዓለም እንደገባ ሐዋርያው ጳውሎስ ይናገራል እና ወገኖቼ ወደ ዓለም የገባው ኃጢአት በጣም ብዙ ነገር ነው ያበላሸው። ብዙ ነገር አበላሽቷል። አንደኛ የእግዚአብሔርን ፕሬዘንስ አጥፍቷል። የእግዚአብሔርን መገኘት ጠፍቷል። የእግዚአብሔር መገኘት ጠፍቷል። ኃጢአት ክፉ ነው። ኃጢአት ከእግዚአብሔር ያርቃል። ኃጢአት ምድረ በዳ ያደርጋል። ኃጢአት የሰዎች ልብ እንዲያብጥ ተራራ እንዲሆን ያደርጋል እና ትዝ ይላችሁ እንደሆነ አዲስ ኪዳን ሲጀምር በምድረ በዳ ነው የጀመረው። በደረቅ ነው የጀመረው። ትዝ ይላችኋል በአዲስ ኪዳን የመጀመሪያ ብቅ ያለው ሰውዬ መጥምቁ ዮሐንስ ነው። የእግዚአብሔርን መንገድ አዘጋጁ የሚል ድምፅ በምድረ በዳ የመጣ ከምድረ በዳ ነው ብቅ ያለው እና ኢየሱስ ክርስቶስ የመጣው በምድረ በዳ ነው። የእግዚአብሔር ሕልውና በጠፋበት ዘመን፣ የእግዚአብሔር ፕሬዘንስ በጠፋበት ዘመን፣ ምድረ በዳ በሆነ ዘመን ላይ ኢየሱስ ክርስቶስ የእግዚአብሔርን ክብር ይዞልን መጣ እና ዛሬ ስለ መንገድ እናገራለሁኝ። ጌታ ስለሚመጣበት መንገድ የጌታን መንገድ እናዘጋጅ በሚለው እናገራለሁኝ። ሉቃስ 3:3 ያለውን አነባለሁኝ በጌታ ስም። ሉቃስ 3 በነቢዩ በኢሳይያስ መጽሐፍም የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራው መንገድ ትክክል ይሁን። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ ይላል። እዚህ ስፍራ የመጣው መጥምቁ ዮሐንስ ነው። ምን እያለ ነው የመጣው? በምድረ በዳ ነው የመጣው።
ሶስት አይነት መልክዓ ምድር ይናገራል እዚህ ጋር። ተራራማ ምድር፣ ከዛ ሸለቆ፣ ከዛ ስርጓጉጥ፣ ከዛ ደግሞ ጠማማ የሆኑ መንገዶች። ስለ መንገዶቹ ነው የምናገረው፣ ስለ መልክዓ ምድር። አክቹሊ መንፈስ ቅዱስ ስለ ሰው ልብ ነው እያወራ ያለው እና ስለ መልክዓ ምድር ወይ ደግሞ ስለ ኪሊማንጃሮ ተራራ መናገር ፈልጎ አይደለም፣ ስለ ሰው ልብ ነው። እነዚህ ታውቃላችሁ፣ ሮማውያን በጊዜው በጣም ከኛ በቀር ለአሳር የሚሉ ዓለምን የሚቆጣጠሩ በጣም ልባቸው ያበጡ ነበሩ። ተራራ የሆነ ልብ ያላቸው መንገዶች ሁሉ ወደ ሮም ያደርሳሉ ይላሉ። በጊዜው ገዝተው የነበሩ ሮማውያን በጣም ልባቸው ተራራ የሆነ ነበረ። ታውቃላችሁ፣ ፈሪሳውያን፣ ሰዱቃውያን ኢየሱስ ክርስቶስን ራሱ ለማጥመድ በጣም ብዙ ጊዜ በተንኮል ይናገሩ ነበር እና ተንኮለኛ ልብ፣ ጠማማ የሆነ ልብ ነው ያላቸው። ታውቃላችሁ፣ ሰማርያውያን አንደኛ የተዳቀሉ ህዝቦች ናቸው። በጣም የተገለሉ፣ ባህሉ ያገለላቸው። ትዝላችኋል፣ ያቺ ሰማርያዊት ሴት ውሃ ለመቅዳት አለ ሰዓት ነው የሄደችው፣ ከቀኑ 6 ሰዓት ውሃ በማይቀዳበት፣ ምክንያቱም ፍሪ በሆነ ሰዓት ነው የሄደችው፣ ሰዎች በማይበዙበት ሰዓት፣ ምክንያቱም የተገለሉ ስለሆኑ እና ሸለቆ የሆኑ ሰዎች ነበሩ። እና መጥምቁ ዮሐንስ መንገድ አዘጋጁ፣ ኢየሱስ እየመጣ ነው፣ ተራራ የሆነ ልብ ዝቅ ይበል፣ ሸለቆ የሆነውም ደግሞ ከፍ ይበል ይላል እና ጠማማው ይቃና ይላል። በጣም ብዙ ጠማማ ልቦች ነበሩ እና ጉቶ የሆኑ ልቦች ደግሞ ነበሩ እና ስርጓጉጡ ሁሉ ይነቀል እያለ ስለ 4 አይነት መንገዶች ነው የምናገረው። እና ዛሬ ስለ መንገድ ነው ወገኖች። ጌታ ወደ እኛ የሚመጣው በመንገድ ነው፣ በመንገድ ነው። እኔ ድሮ ፕሌን በሰማይ ሲያልፍ በቃ ሰማይ ስለሆነ ባሻው መንገድ በፈለገው መስመር መሄድ ይመስለኝ ነበረ። ለካ መስመር አለው። ትንሽ ሳት ካለ ይከሰከሳል። ከአየር ላይ ቢሆንም ለካ የራሱ መስመር አለውና ወገኖች፣ እግዚአብሔር የራሱ መንገድ አለው። እግዚአብሔር በመንገድ ነው የሚመጣው። መንገድ ይወስዳል፣ መንገድ ያመጣል። እና ተራራ የሆኑ ልቦች ለእግዚአብሔር አስቸጋሪ ናቸው። ለእግዚአብሔር አስቸጋሪ ናቸው። እግዚአብሔር እየተረማመደ ሊመጣ ጌታ ኢየሱስ ክርስቶስ እንዲመጣ ያስቸግራል። እና ሸለቆ የሆኑ መንገድ ሲሰራ ወገኖች፣ ተራራና ሸለቆ የመሬት አቀማመጥ ለኮንስትራክሽን በጣም አስቸጋሪ ፈታኝ ናቸው። አጥኝ የበዛበት፣ አንዳንድ ቦታ ደግሞ በጣም የተጣመመ መንገድ አስቸጋሪ ፈታኝ ነው ወገኖቼ። እና ዶዜር ነው ቀድሞ ያልፈው። ከዛ በኋላ ትንንሽ መኪናዎች ሁሉ በአስፋልት ላይ ሽው እያሉ ያልፋሉ። ታውቃላችሁ፣ ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ ነበር ያለፈው። ለጌታ ጥርጊያ መንገድ እየጠረገ እና በትንቢትም የተነገረለት ሰው ነው። በትንቢት የተወለደ ነው መጥምቁ ዮሐንስ። እና ጌታ እየመጣ ነው፣ ኢየሱስ እየመጣ ነው፣ ተዘጋጁ፣ ተቀበሉ እያለ ይናገር ነበር። መጽሐፍ ቅዱስ በሌላ ስፍራ እግዚአብሔር ሊጎበኝህ ጠላቶችህንም በእጅ አሳልፈው ሊሰጥህ በሰፈርህ ያልፋልና ሰፈርህ የተቀደሰ ይሁን ይላል። አሁንም ወገኖች ስለ ሰው ህይወት ነው፣ ስለ ኤንቫይሮንሜንታል ለመናገር ፈልጎ አይደለም። ስለ ሰው ህይወት፣ ስለ ሰው ልብ፣ ስለ ሰው አስተሳሰብ፣ ስለ ሰው ቅንነት ነው ወገኖች የምናገረው። ታውቃላችሁ፣ ቅንነት ሁሉ የሚቀዳው ከእግዚአብሔር ነው። የእግዚአብሔር ድምፅ ባሌለበት ቅንነት የለም ወገኖች። እና ለ400 ዓመታት የእግዚአብሔር ድምፅ ስለራቀ ወገኖቼ መንፈሳዊ ምድረ በዳ ነው የተፈጠረው። ቅንነት አልነበረም፣ ትህትና አልነበረም፣ መልካምነት አልነበረም። እና ኢየሱስ ክርስቶስ ምንድን ነው ያለው? እኔ በልቤ ትሁት ነኝ፣
የዋህ ነኝ እና ከኔ ተማሩ። ታውቃላችሁ ኢየሱስ ክርስቶስ ትህትናን ይዞ ነው የመጣው። የእግዚአብሔርን መገኘት ይዞ ነው የመጣው። ልምላሜ ይዞ ነው የመጣው። ፍቅር ይዞ ነው የመጣው እና ፍቅር ሁሉ የሚቀዳው ወገኖች ከእግዚአብሔር የእግዚአብሔር ቃል ባለበት ስፍራ ነው ፍቅር ያለው እና ለ400 ዓመታት እነዛ የጨለማ ጊዜያት በጣም ከባድ ነበሩ ወገኖች። ምድር ላይ በጣም ተንጀበል የሆነ ልዩነት ነው ያመጣው። እግዚአብሔር የፈጠረውን ገነት አየረው፣ ምድረ በዳ ሆነ። ሰዎች ከእግዚአብሔር ክብር ራቁ። ሰዎች የእግዚአብሔርን መገኘት አይናፍቁም ነበር። የእግዚአብሔር መገኘት ብርቅ ሆኖ ነበረ እና በጣም የተለያዩ አይነት ማህበረሰብ ነው የተፈጠረው ወገኖች እና እግዚአብሔር ወደ ምድር ለመምጣት እኛን ለመጎብኘት መንገድ አልነበረው። የሰዎች ልብ ክፉ ነበር። የሰዎች ልብ ተራራ ነበረ። የሰዎች ልብ ጠማማ ነበረ። የሰዎች ልብ ኮረብታ ነበረ። የሰዎች ልብ ደግሞ በጣም ጉቶ የሆነ ታውቃላችሁ፣ ጉቶ መንገድ ላይ ካለ በጣም አስቸጋሪ ነው። በጣም አስቸጋሪ ነው ወገኖቼ። ልባችንን እንፈትሽ። ዛሬ እግዚአብሔር ሊመጣ ሊጎበኘን በቃ ያስፈልጋል። እግዚአብሔር በኤክሌሽያ ህብረት ቢመጣ ወገኖች ለኢትዮጵያ ይበቃል፣ ለአፍሪካ ይበቃል። እግዚአብሔር በእኛ ይምጣ ወገኖቼ። እግዚአብሔር መምጣት ይፈልጋል፣ ሊጎበኘን ይፈልጋል። ምድር ከሰማይ ወደ ምድር የሚያደርስ መንገድ በልባችን ነው ያለው ወገኖቼ። ልባችን ለእግዚአብሔር ጥሩ መንገድ ነው፣ ጥሩ አስተሳሰብ፣ ፍቅር የሆነ አስተሳሰብ ታውቃላችሁ፣ ለእግዚአብሔር ጥሩ መንገድ ነው። የሚጸልይ ልብ፣ የእግዚአብሔርን መገኘት የሚፈልግ ልብ ለእግዚአብሔር ጥሩ መንገድ ነው። እግዚአብሔር ይመጣል። እግዚአብሔር ይመጣል። እግዚአብሔር ወደ አንተ ቤት ይምጣ። እግዚአብሔር ወደ አንቺ ቤት ይምጣ። ታውቃላችሁ የእኛ ቤት ከተንኳኳ ወይ እኔን የሚያውቀኝ ወይ ደግሞ እኛ ቤት አንዳችንን የሚያውቅ ሰው ነው መጥቶ የሚያንኳኳው። ታውቃላችሁ ምንም የማያውቀውን ሰው መጥቶ በራችንን አያንኳኳም ወገኖቼ። እግዚአብሔርና እኛ ስንተዋወቅ ስንወዳጅ እግዚአብሔርን ከሰማይ ወደ ምድር እንስባለን። የእግዚአብሔርን መገኘት ታውቃላችሁ። ኢየሱስ ክርስቶስ ጸሎት ሲያስተምር ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ አለ። የእግዚአብሔር ፈቃድ በሰማያት 100% ተፈጻሚ ነው። 100% ሰይጣን የሌለበት ሀገር፣ ክፉ ሰዎች የሌሉበት ሀገር፣ ርኩሰት የሌለበት ሀገር። በቃ የእግዚአብሔር ፈቃድ ተፈጻሚ ሆኖ ይውላል በየቀኑ እና ምድር ላይ ወገኖች እንደዛ አይደለም። ክፉ ሰዎች የእግዚአብሔር ፈቃድ እንዳይፈጽም እንቅፋት ይሆናሉ። ሰይጣን፣ ክፉ አስተሳሰብ፣ ተራራ የሆነ ልብ፣ ሰርጓጉጥ የሆነ ልብ፣ ጉቶ የሆነ ልብ የእግዚአብሔርን እግር ያሰናክላል። እግዚአብሔር ከሰማይ ወደ ምድር እንዳይመጣ ያደርጋል። የእግዚአብሔር ፈቃድ ምድር ላይ ተፈጻሚ እንዳይሆን ያደርጋል ወገኖቼ። አሁን ብዙ ጊዜ እግዚአብሔር እንዲመጣ እንዲጎበኘን እንጸልያለን፣ ግን መንገዱን እናስተካክልም። ታውቃላችሁ መንገድ ሊስተካከል ያስፈልጋል። ድሮ የሀገር ንጉሥ ወደ አንድ ሰፈር መሄድ ከነበረበት ያ ሰፈር መንገዱ ይስተካከላል ወገኖች፣ ሰፈሩ ይጸዳል። ማያምር ነገር፣ ለአይን የማይስብ ነገር ሁሉ ይወግዳሉ። ጥሩ መዓዛ ያለው ሰፈር እንዲሆን ይደረጋል። መንገዶቹ ይጠረጋሉ፣ ሰፈሩ ይታደሳል። ምክንያቱም ንጉሥ እየመጣ መጥምቁ ዮሐንስም ልክ እንደዚህ ነው ያደረገው። ቶሎ ብላችሁ አስተካክሉ፣ ወደ ሰፈራችሁ ጌታ እየመጣ ነው፣ ኢየሱስ እየመጣ ነው፣ መንገድ አስተካክሉ እያለ ከምድረ በዳ ነው የመጣውና ወገኖቼ ያጣናውን ልምላሜ ያጣናውን ገነት ኢየሱስ ክርስቶስ ይዞልን ነው የመጣው። ኢየሱስ ክርስቶስ ገነታችን ነው። ኢየሱስ ክርስቶስ ልምላሜያችን፣ ኢየሱስ ክርስቶስ ጽድቃችን ነው።
ኢየሱስ ክርስቶስ የእግዚአብሔርን ክብር መልሰን ያየንበት ጌታችን ነው። ስሙ የተባረከ ወገኖቼ። አዲስ ኪዳን በምድረ በዳ ቢጀምርም ደግሞ በንጥቀት ደግሞ በክብር ይደመደማል እና ኢየሱስ ክርስቶስ አርጓል። ኢየሱስ ክርስቶስ ወደ ሰማይ ሄዷል እና ትዝ ይላችኋል፣ ወደ ላይ እያዩ መልአኩ መጥቶ የገሊላ ሰዎች ሆይ በዚህ ወደ ላይ እያያችሁ ምን ትሰራላችሁ? ስታዩት እንደሄደ እያያችሁት ይመጣል አለ። ወገኖች ኢየሱስ ይመጣል። ኢየሱስ ይመጣል። አዲስ ኪዳን በክብር ይደመደማል። ሃሌሉያ። እና ምን እያለ ነው የእግዚአብሔር ቃል? እመጣለሁ መንገድ አዘጋጁልኝ እያለ ነው። ወገኖቼ ተራራ አለ ወይ በልባችን? ሸለቆስ አለ ወይ? እኔ የማረባ ሰው ነኝ፣ በቃ እኔ እግዚአብሔር የረሳኝ ሰው ነኝ የሚል ልብ አለ ወይ? ጠማማስ ልብ አለ ወይ? ጠማማነት አለ በልባችን። እግዚአብሔር አይመጣም በጠማማ መንገድ። ጉቶ የሆነ ስርጓጉጥ የሆነ ነገር አለ ወይ? እንፈትሽ። ኤክሌሽያዎች በኤክሌሽያ ግሩፕ እግዚአብሔር ሊመጣ ይፈልጋል። ማለዳ ከተነሳን አይቀር፣ ዋጋ ከከፈልን አይቀር ወገኖቼ ኢየሱስን ወደ ምድር እንሳበው። ክብሩን ወደ ምድር እንሳበው። መንፈሱን ወደ ምድር እንሳበው። በምድር ላይ ተፈጻሚነትን የማያገኘውን የእግዚአብሔርን ፈቃድ እንሳበው። ተፈጻሚነትን ያገኝ የእግዚአብሔር ፈቃድ ይፈጸም። በእኔና በእናንተ የእግዚአብሔር ፈቃድ ይፈጸም ወገኖች። ምን እየፈጸምን ነው የምንውለው? ምን እያደረግን ነው የምንውለው? ምንድን ነው የልባችን መሻት? ምንድን ነው ጥማታችን? እግሮቻችን ወዴት ነው እየሮጡ የምንውለው የምናድረው? ወገኖች ልባችን ምንድን ነው የሚፈልገው? ወገኖች የእግዚአብሔርን ክብር እንፈልግ። መንገድ እናስተካክል። ለጌታ መምጣት ይፈልጋል። ሊጎበኝን ይፈልጋል። ወገኖች ሊዳስሰን ይፈልጋል። ታውቃላችሁ እኛ ቤት ሲመጣ ለብዙ ሰው ነው የሚተርፈው። ለእኛ ብቻ አይደለም፣ ለብዙ ሰው ይተርፋል። ለሀገር ይተርፋል፣ ለከተማ ይተርፋል፣ ለአህጉራችን ይተርፋል፣ ለዓለማችን ይተርፋል። በጌታ በኢየሱስ ክርስቶስ በእውነት እግሮቻችንን እግዚአብሔር ይጠቀምባቸው፣ እጆቻችንን እግዚአብሔር ይጠቀምባቸው፣ ልቦቻችን፣ ሀሳቦቻችን እግዚአብሔር ይጠቀምባቸው። በእውነት እግዚአብሔር ዘንድሮ በእኛ እግር ይሂድ። እግዚአብሔር ዘንድሮ በእኛ ሀሳብ ያስብበት፣ በልባችን ያስብበት ወገኖች። ሃሌሉያ። እና አሜን አሜን አሜን። እንጸልያለን። ቃሉን እግዚአብሔር ይባርክልን። እንጸልያለን ወገኖች። እስቲ እንጸልይ። ጌታ ሆይ ና በሉት። ና እያላችሁ ደግሞ መርምሩ፣ መንገድ አዘጋጁ። እስቲ እኔ ምን አይነት ሰው ነኝ? ምንድነው ፍላጎቴ? ምንድነው በጣም በርነንግ የሆነ እሹ ለእኔ በጣም ትልቁ ምድር ላይ ሳለሁ ትልቁ መሻቴ ምንድን ነው? ወገኖቼ አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይላል። ይህም ሁሉ ይጨመርላችኋል ያለው የሚበላ የሚጠጣ ነው ወገኖች፣ የሚለበስ በእግዚአብሔር መንግስት እግዚአብሔር አቨላቨል ካደረጋቸው በጣም ትንሹ ፍላጎታችን ከሚያሟላው ትንሹ ነገር የሚበላና የሚጠጣ ነገር ለልጆቹ ፕሮቫይድ ማድረግ ነው ወገኖች። በእግዚአብሔር መንግስት የሚበላ የሚጠጣ ካለ በቂ ነው። ለምን መሰላችሁ? ሌላውን ፍላጎት በመንግስቱ ላይ እናውል። በቃ ሌላ ፍጆታ ምንም አያስፈልግም። ሌላ ኒድ ምንም አያስፈልግም ወገኖች። እና ኢየሱስ ክርስቶስ ምድር ላይ ሳለ ማለት ነው ምንም አልነበረው። በጣም ሲምፕል ሆኖ ነው የኖረው። ቤት አልገነባም፣ መኪና አልተወዳደረም። ታውቃላችሁ፣ እነዚህ አያስፈልጉም እያልኩ አይደለም፣ ግን ሲምፕል ሆኖ ነው የኖረው። ትልቁ የእሱ መሻት የአብ ፈቃድ መፈለግ ነው።
ስለኛ ነው፣ የኛን አኗኗር ነው አሳይቶን የሄደው። አንድ አይሁዳዊ ወጣት ነው ኢየሱስ። እንደ አንድ ኢትዮጵያዊ ወጣት መኖር ያለበትን ኑሮ ነው ኖሮ የሄደው ኢየሱስ። ቅን ወጣት ነው ወገኖች። እግዚአብሔርን የሚፈልግ ወጣት ሆኖ ነው ኖሮ ያሳየን ወገኖች። የእግዚአብሔርን መንግስት የሚሰራ ለእግዚአብሔር የሚደክም ምድር ላይ ሌላ ምንም ፍጆታ፣ ምንም ኒድ፣ ምንም ፍላጎት፣ ምንም ሩጫ የሌለው ወጣት እስራኤላዊ። በቃ አንድ ማንም ወጣት መኖር የሚገባውን የሚጠበቅበትን ላይፍ ኖሮ ነው የሄደው ኢየሱስ። አብ በላይ በሰማይ የኖረበትን ጽድቅ በዛ ጽድቅ ሌቨል ነው ምድር ላይ ኖሮ የሄደው። ምንም ያልተጓደለ ጽድቅ ማለት ነው። አብ በላይ በሰማይ የምኖርበትን ጽድቅ ምድር ላይ ኖሮ ሄዷል። ምን አይነት ኑሮ ነው በእውነት! በጣም ይገርማል። የኢየሱስ ክርስቶስ ኑሮ የተካከለ ኑሮ ነው ኑሮ የሄደው ኢየሱስ። ሃሌሉያ! እና ወገኖቼ ፍላጎታችን ኢየሱስ ይሁን። እስቲ እንጸልይ። መሻታችን ኢየሱስ ይምጣ። ኢየሱስ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ወገኖቼ ዘመናችን ምድረ በዳ አይሁን። እግዚአብሔር የራቀበት ጊዜ ምድረ በዳ ነው የሆነው ወገኖች። ልምላሜ ይሁን በአንተ ህይወት። እኛ በምናገለግልበት ዘመን የምናገለግለው ህዝብ በኢየሱስ ስም የለመለመ ይሁን። ሃሌሉያ። ጌታ ሆይ እጅግ አድርገን እናመሰግናለን። ክብር ለዘላለምነት ይሁን። ጌታ ሆይ ከሰማይ ወደ ምድር የምትመጣበት መንገድ ለካ ልባችን ነው። በኢየሱስ ክርስቶስ ልባችን ላንተ ጥሩ መንገድ ይሁን። አስተሳሰባችን ላንተ ጥሩ መንገድ ይሁን። ጌታ ሆይ በአስፋልት መኪናዎቹ ያለምንም ከልካይ በጣም በሚገርም ፍጥነት እንደሚሄዱ እንደሚመጡ እግዚአብሔር ሆይ በኢየሱስ ክርስቶስም ልባችን የምትሄድበትም የምትመጣበትም ፍሪዌይ እንዲሆን ሃይዌይ እንዲሆን ጌታ ምንም አይነት መሰናክል የሌለበት ጌታ ጥሩ ፍሰት ያለው ጥሩ ፍሎ ያለው መንገድ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ኤክሌሽያና የኤክሌሽያን የጸሎት ህብረት እንድትባርክ ጌታ በኤክሌሽያ አማካይነት ከሰማይ ወደ ምድር እንድትመጣ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ በልባችን እንድትንቀሳቀስ ትልቅ ስራ እንድትሰራ ለውጥ እንዲሆን እግዚአብሔር ጌታ ሆይ ያለመገኘትህ የፈጠረውን ምድረ በዳ የሚያለመልም እግዚአብሔር ህልውና በኢየሱስ ክርስቶስ በልባችን ይገለጥ። ጌታ ሆይ በኢየሱስ ክርስቶስ ስም አንተ አብ በሰማይ በምትኖርበት ጽድቅ በዛ መጠን በምድር ላይ የምንኖርበትን ጽድቅ እግዚአብሔር ሆይ ቅድስና የምንለማመድበትን ዕለት ዕለት ኤክሰርሳይዝ ኤክስፒሪየንስ እንድትሰጠን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ እና ወደ ልባችን እና ወደ ቤታችን እና ወደ ህይወታችን እና ወደ ዘመናችን ጌታ ሆይ እና ወደ 21ኛው ሴንቸሪ ክፍለ ዘመን ጌታ ሆይ እና ጌታ ሆይ ኃጢአት በበዛበት ዘመን እግዚአብሔር ሆይ የሰዎች ልብ በጣም ተንኮለኛ በሆነበት ዘመን እግዚአብሔር ሆይ በኢየሱስ ክርስቶስ በእኛ ልብ እየተረማመድክና በእኛ ላይ እየተረማመድክና በእኔ እየተረማመድክ በእሷ እየተረማመድክ በእሱ እየተረማመድክ ና ጌታ ሆይ ና ጌታ ሆይ ህልውና በምድር ላይ ይሁን። እጅግ አድርገን እናመሰግንሃለን። ስለ ቃልህም ተባረክ ጌታ ሆይ። መልካም ፍሬ ደግሞ የመጣው ቃል ፍሬ እንዲያፈራ ቀንን ውሎ ይዞን የሚውለው ሀሳብ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እናመሰግንሃለን። በሰላም አሳድረን አውለን። በኢየሱስ ስም አሜን።